ሰላም ቅዱሳን ሰላም እላችኋለሁ። ዛሬ ወደ እናንተ መልእክት ይዤ መጥቻለሁ። እስከ መጨረሻ ድረስ ይህንን መልእክት በመስማት እንደምትጠቀሙበት አምናለሁ። ጌታ ኢየሱስ የተባረከ ይሁን። ሃሌሉያ። በተለይ ዛሬ አንደኛ ጢሞቴዎስ ላይ ምዕራፍ 1 ከቁጥር 18 እስከ 20 ያለውን ሐሳብ በጥቂት ደቂቃዎች ውስጥ ወደ እናንተ እጠር ባለ መልኩ ይህንን መልእክት ማድረስ እፈልጋለሁ። እናንተም ደግሞ ሰምታችሁ ተጠቅማችሁበት ለበረከት እንደሚሆን አምናለሁ። ጌታ ኢየሱስ ይባረክ። በዚህ ስፍራ ላይ የሚናገረውን ቃል ስንመለከት እንደዚህ ይላል፣ ልጄ ጢሞቴዎስ ሆይ አስቀድሞ ስላንተ በተነገረው ትንቢት መሰረት ይህን ትእዛዝ እሰጥሃለሁ ይላል። ይህን ትእዛዝ እሰጥሃለሁ፣ ይኸውም እርሱን በመከተል መልካም መንገድን እንድትጋደል ነው ይለዋል። እንዲህም ይላል፣ እምነትና በጎ ሕሊናም ይኑርህ። አንዳንዶች ሕሊናን ጥለው ባህር ላይ አደጋ ደርሶበት እንደሚጠፋ መርከብ እምነታቸው አጥፍተዋል ይላል። ከዛ እንዲህ ይላል በመጨረሻ ከእነርሱ መካከል እንዳይሳደቡ ትምህርት ያገኙ ዘንድ ለሰይጣን አሳልፎ የሰጧቸው ሄሜኖስና እስክንድሮስ ይገኛሉ ይላል። በተለይ ዛሬ የምነግራችሁ መልእክት ገድል ወይስ ገደል በሚል መልእክት ነው። በዚህ ስፍራ ላይ የምንመለከተው መደበኛውን መጽሐፍ ስንመለከት አንድ ነገር ይናገራል። መልካምን ጦርነት ትዋጋ ዘንድ ይለዋል። ትርጉሙ ላይ ደግሞ ሲናገር መልካምን ገድል ይላል። አያችሁ፣ መልካም ጦርነት ማለት መልካም ገድል ማለት ነው። ስለዚህ መልካም ገድል የሆነ ሁሉ መልካም ጦርነት ነው። መንፈሳዊው ዓለም የሚፈልገው መልካም ጦርነት ነው። ክፉ ጦርነቶችን አይፈልግም። መልካም ጦርነቶች ባሉበት ቦታ ሁሉ መልካም ገድሎች አሉ ማለት ነው። መልካም ገድል ግን እንዴት ነው? እዚህ ጋር በምንመለከትበት ለጢሞቴዎስ ጳውሎስ የጻፈለት መልእክት ላይ ስላንተ ይለው፣ ስላንተ የተነገረው ትንቢት ይላል። አያችሁ፣ ትንቢት ምን ይል ዘንድ? ይፈጸም ዘንድ፣ ግብ ይመታ ዘንድ፣ አካል ይለብስ ዘንድ ምን በል ይለዋል? መልካምን ጦርነት ወይንም መልካም ገድል። መልካም ገድል ትንቢቶች ወደ ፍጻሜ እንዲመጡ የተነገረንን ትንቢት የምናስፈጽመው በመልካም ገድል፣ በመልካም ጦርነት። መልካም ጦርነትን የሚያደርጉ ሰዎች ክርስቲያኖች፣ መልካምን ገድል የሚያደርጉ አማኞች ትንቢታቸው እንዲፈጸም ምክንያት ይሆናሉ ማለት ነው። ብዙ ሰዎች ትንቢቶቻቸው ሳይፈጸም ያለፉበት ምክንያት መልካምን ገድል መጋደል ስላቆሙ ነው። ወንድሞቼ እናቶቼ፣ ዛሬ ይህንን መልእክት የምትሰሙት ሁላችሁም በዓለም ዙሪያ ያላችሁ፣ በቅርብ በርቀት ያላችሁ ሁላችሁም ዛሬ አንድ ነገር እላችኋለሁ። ክርስትናው ዓለም መልካም ገድል ነው የሚፈልገው። ስለዚህ መልካም ገድሎች ሁሉ እንዳልኳችሁ መልካም ጦርነት ነው። በህይወታችሁ፣ በላይፋችሁ፣ በስራችሁ፣ በአገልግሎት በተለያየ መንገድ ይገጥማቸዋል። እነዚህን ነገሮች እግዚአብሔር የሚፈልገው መልካምን ገድል አድርገን እንድንሄድ ነው። ጳውሎስ ልክ ለጢሞቴዎስ የተናገረው ይሄን ነበር ማለት ነው። ስለዚህ የተነገረንን ትንቢት ስናስብ በመልካም ገድል ምን ማለት አለብን ማለት ነው? መጋደል አለብን። መልካም ገድል ከሌለበት ነገር ሁሉ ምንድነው ማለት ነው? መልካም ገድል የሌለበት ሁሉ መልካም ጦርነት አይደለም። መልካም ገድል ያልሆነ ሁሉ ምንድነው ማለት ነው? ክፉ የሆነ ጦርነት ነው። መልካም ጦርነት ያልሆነ ሁሉ ደግሞ ወደ ገደል ነው የሚወስደው። ስለዚህ ሁለት ሰዎች መጨረሻ ላይ ያስቀመጣቸውን እሱን ሐሳብ እነግራችኋለሁ። ከዛ ቀደም ግን አንድ ነገር ልነግራችሁ እወዳለሁ። የሚገርማችሁ ነገር መልካም ገድል ሁለት ቁልፍ ነገሮችን ይፈልጋል። የመጀመሪያው እምነት ነው። አባቶቻችን ጋር ስናይ መልካምን ገድል ተጋድለው ነው ያለፉት። መልካም ገድል ተጋደሉ የምንላቸው ሰዎች እምነት ያላቸው ሰዎች ናቸው። እምነት ያለው ሰው፣ መልካምን ገድል ተጋድሎ ያለፈ ሰው። አባቶቻችን ዕብራውያን ምዕራፍ 11 ላይ እንደሚናገረው መልካምን ገድል ተጋድሎ ያለፉት የእምነት አርበኞች ናቸው። የእምነት አርበኛ በእምነት የሚኖር በእምነት ምን የሚል እግዚአብሔር በነገረው እምነት ውስጥ የሚመላለስ ሰው፣ በእምነት ነገሮችን የሚመለከት ሰው መልካምን ገድል ለመጋደል ይችላል ማለት። ስለዚህ መልካም ገድል ደግሞ ምንድነው የሚፈልገው? ፉከራ ሳይሆን እምነት ነው የሚፈልገው። በእምነት ውስጥ ነው ወንድሞቼ እናቶቼ። እምነት ካለ አትገፋፉ።
በእምነት ያንተ ነገር እንደሚሳካ አምነህ ትቀጥላለህ። በእምነት ያንቺ ነገር እንደሚሳካ አምነሽ ትቀጥያለሽ። ብዙ ጊዜ ሰዎች እምነት ሳይኖራቸው ሲቀር ነው ከሰው ጋር የሚነካከሱት፣ የሚገፋፉት፣ ክፉ ጦርነቶች ውስጥ የሚገቡት። ስለዚህ እምነት ሁል ጊዜ ከመልካም ገድል ጋር ይተባበራል። ስለዚህ መልካምን ገድል ስንመለከት በመልካም ገድል ውስጥ ያሉ ሰዎች በእምነት ውስጥ ያሉ ሰዎች ናቸው ማለት ነው። በመልካም ገድል ውስጥ ያሉ ሰዎች በእምነት የሚመላለሱ ሰዎች ናቸው። በመልካም ገድል ውስጥ አልፈዋል የምንላቸው ሰዎች እምነትን ገልጠው ያለፉ ሰዎች ናቸው። ስለዚህ እግዚአብሔር የተመሰገነ ይሁን። ስለዚህ መልካም ገድል ምን ይፈልጋል ማለት ነው? እምነት። ለዛ ነው ጳውሎስ ጢሞቴዎስን ያለው ምን ያለው? እምነት ይኑርህ ይለዋል። በዚህ ስፍራ ላይ ምን ይኑርህ? እምነት። ምን እንድትል ዘንድ? መልካምን ገድል እንድትጋደል ይለዋል። መልካምን ገድል ለመጋደል የሚጠቅመው እምነት ሲኖረን ነው። ያለ እምነት መልካም ገድል ልንጋደል አንችልም። ብዙ ሰዎች ያለ እምነት ሄደው መልካምን ገድል መጋደል አልቻሉም። መልካምን ገድል የተጋደሉት እምነት የነበራቸው ናቸው። እምነት የነበራቸው አባቶቻችን ናቸው። ከዚህም ቀደም አሁንም በእኛም ዘመን ደግሞ መልካም ገድል ተጋድለዋል የምንላቸው ሰዎች እምነት የነበራቸው ሰዎች ናቸው። ሁል ጊዜ እምነት ያለው ሰው መልካም ገድል መጋደል ይችላል። ምክንያቱም ሁሉም ነገር የሚያደርገው ከእምነት አኳያ ነው። ስለዚህ ጳውሎስም ለጢሞቴዎስ ያለው ይህን ነበረ፣ መልካምን ገድል እንድትጋደል ይህን አደራ ትእዛዝ ሰጥሃለሁ፣ ነገር ግን እምነት ይኖር ይለዋል። ስለዚህ ዛሬ መልካምን ገድል እንድንጋደል የሚያደርገን ምንድን ነው ማለት ነው? እምነት ነው ማለት ነው። ጌታ ኢየሱስ ይባረክ። እግዚአብሔር እምነትን ያብዛልን ወዳጆች፣ እግዚአብሔር እምነትን ይጨምርልን። ለመልካም ገድል ቁልፍ የሆነ ሐሳብና ዋነኛው መንገድ እምነት ሲኖረን መልካም ገድል እንጋደላለን። እግዚአብሔራዊ እምነት በምንድን ነው የሚወስደን? በመልካም ገድል ነው የሚወስደን። እምነት ያለው ሰው ወደ ገደል አይሄድም፣ ገድል ነው የሚኖረው። እምነት ያለው ሰው እዚህ ጋር የሚናገራቸው እስክንድሮስና ሄሜኖስ ሚላቸው እምነታቸው ጠፍቷል ይላል። እምነቱ የጠፋበት ሰው ገድል የጠፋበት ሰው። ገድሎቻችን መልካም ሆነው የሚቀጥሉት ወንድሞቼ እናቶቼ እምነቶቻችን ከተጠበቁ ነው። እምነት ሲጠበቅ መልካም ገድሎች ይቀጥላሉ። መልካም ገድሎች እንዲቀጥሉ ግን ምን ያስፈልጋል ማለት ነው? እምነት ያስፈልጋል ማለት ነው። እግዚአብሔር እምነትን ያብዛልን። ሌላው ሁለተኛው ቁልፍ ሐሳብ የምነግራችሁ እዚሁ ስፍራ ላይ ምን ይላል? በጎ ሕሊና ይኑር ይለዋል። ይህ ወሳኝና ቁልፍ ሐሳብ ነው። ምን ይኑር? በጎ ሕሊና። ዋው! በጎ ሕሊና ወንድሞቼ እናቶቼ፣ እምነት ብቻውን በቂ ደግሞ አይደለም። መልካም ጦርነትን ለማድረግ በክፉ በሆነ ሕሊና ወይንም ደግሞ በጎ ባልሆነ ሕሊና መዋጋት አይቻልም። መልካም ጦርነቶች የሚደረጉት በጎ ሕሊና ባለበት አስተሳሰብ ውስጥ ባለበት ሁኔታ። በጎ ሕሊና ያለው ሰው በጎን ጦርነት ወይንም መልካምን ጦርነት ወይንም ደግሞ መልካምን ገድል ለመጋደል የሚችለው በጎ ሕሊና ያለው ሰው። ብዙ ሰዎች በጎ ሕሊና ሲያጡ መልካምን ገድል ትተው ወደ ምንድን ነው የሚሄዱት? መልካም ወዳልሆነ ገድል ነው የሚሄዱት። መልካም ያልሆነ ገድል ደግሞ ወደ ገደል ውስጥ የሚወስድ ነው። ስለዚህ ሄሜኖስና እስክንድሮስ መርከብ አለመሪያል። አያችሁ፣ ይሄ ሕሊና ልክ እንደ መሪም ጭምር ነው። ስለዚህ እምነትም ልክ እንደ መሪ እንደሆነ ሁሉ ልክ እንደዚሁ ደግሞ ሕሊናም ደግሞ እንደ መሪ አለ። አያችሁ፣ ልክ መርከብ አለመሪ ይላል። ምን እንደሚል እንደሚጠፋ አንዳንዶች እምነታቸው ጠፍቷል ይላል። እምነቱ ሲጠፋ ሰው መንገድ ይስታል። ከዚህ ቀደም የነገርኳችሁ መንገዱን ይስታል፣ አካሄዱን ይስታል፣ ትምህርቱን ይስታል፣ ላይፉን ይስታል፣ አገልግሎቱን ይስታል፣ ሁሉ ነገሮችን ይስት ያደርጋል። ስለዚህ ወደ ምንድን ነው የሚሄደው? ወደ ገደል ነው የሚሄደው። ስለዚህ ገድል ሆኖ እንድንቀጥል እምነት እንዳስፈለገው ሁሉ ደግሞ አሁን ደግሞ በጎ ሕሊናም ያስፈልጋል። ስለዚህ በዚህ ዘመን ላይ በተለይ ለክርስቲያኖች ከእግዚአብሔር ጋር በክርስቶስ ኢየሱስ ለተታረቁ ሰዎች በጎ ሕሊና እጅግ ወሳኝ ነው። ወንድሞቼ እናቶቼ፣ ለሰማነው ትንቢት ጠላት መጥቶ ዝም ብሎ ለሚያወራ ነገር በጎ ሕሊና ካሳጣ መጥፎ ነው። በጎ ሕሊና ባለበት ሁሉ ትንቢቶች ራሱ ለመፈጸም ምክንያት መልካም ሆነው ቅርብ ሆነው ትንቢቶች እንዲፈጸሙ ያገዘናል ማለት ነው። በሕይወቶቻችን ላይ የተነገረ ቃል፣ ራእይ፣ ህልሞች፣ እግዚአብሔራዊ ህልሞች ግብ እንዲመቱልን የሚያደርገው በጎ ሕሊና ሲኖረን ነው። ብዙዎች በጎ ሕሊና በማጣት ወደ ገደል ሄደዋል። ወደ ገደል እንዳንሄድ በገድል ውስጥ እንድናልፍ የሚያደርገን
በጎ ህሊና ሲኖረን ነው ማለት ነው። ስለዚህ ወዳጆቼና ወንድሞቼ በጎ ህሊናችሁን አትጣሉ። ክፉ ዘመን ነው፣ በጣም አስቸጋሪ ነው። በአንዳንድ አቅጣጫ በተለያየ መንገድ ጠላት ብዙ ነገሮችን ተንተርሶ ወይንም ደግሞ ተጠቅሞ ሊገዳደር ይችላል። ነገር ግን በጎ ህሊናችሁን ግን አትጣሉ። በጎ ህሊና በመልካም ጊዜ ብቻ ሳይሆን በክፉም ጊዜ በክፉ ብቻ ጊዜም ሳይሆን በመልካም ጊዜ ሁሉ ልንጥለው አይገባም። እግዚአብሔር በጎ ህሊናን ያብዛልን። ስለዚህ በጎ ህሊና እጅግ ለመልካም ገድል አስፈላጊና ቁልፍ ወሳኝ የሆነ መልእክት ነው። ጳውሎስ ለዛ ነው በጎ ህሊናም ይኑር ይለዋል። ወንድሞቼ እናቶቼ፣ ለአገልጋዮች፣ ለነገስታት፣ ለባለስልጣናት፣ ለአስተማሪዎች፣ በተለያየ ስራው ስለተሰማሩ ለሚነግዱ ለእያንዳንዱ ሰው በጎ ህሊና ከሌለ መንገድ ይስታል። ብዙ ሰዎች እየሳቱ ያሉት በጎ ህሊና ሲያጡ ነው። በጎ ህሊና ከጠፋ ወንድሞቼ እናቶቼ መንገድ ይሳታል። መጥፋት አለ። መጥፋት ደግሞ ወደ ገደል ነው የሚወስደው። ገደል እንዳይሆንብን ላይፋችን፣ አገልግሎት ገደል እንዳይሆን በህይወታችን ውስጥ በጎ ህሊና ወሳኝ። ታውት በሜሬጅ ላይፍ ውስጥ ራሱ በጎ ህሊና ወሳኝ ነው። በአገልጋዮች መካከል ውስጥ በጎ ህሊና መልካም፣ በህብረቶች መካከል ውስጥ በጎ ህሊና ጥሩ፣ ስብከት ሲሰበክ መልእክቶች ሲተላለፉ በጎ ህሊና ጥሩ። ወንድሞቼ ትንቢት በተነገረው ትንቢት ውስጥ ጳውሎስ ከዛ ጋር እየይዞ ነው የሚናገረው። ስላንተ በተነገረው ትንቢት ነው የሚለው። አያችሁ፣ የተነገረን ትንቢት በጎ ህሊና ይፈልጋል። የምንሰማው ቃል በጎ ህሊና ይፈልጋል። የምናደርጋቸው ድርጊቶች፣ እንቅስቃሴዎቻችን፣ በላይፎቻችን ውጣ መንገዶች ሁሉ እያንዳንዱ ነገሮች ምን ይፈልጋሉ? በጎ ህሊና ይፈልጋሉ። በጎ ህሊና በሌለበት መልካም ገድሎች አይኖሩም። መልካም ገድል የሌለበት ሁሉ በጎ ህሊና አይኖርም። ሁለቱም ተያይዘው ነው የሚሰሩት። መልካም ገድሎች ደግሞ በጎ ህሊናን ይፈልጋሉ። በጎ ህሊና ባለበት ደግሞ መልካም ገድሎች አሉ። መልካም ገድሎች ካሉ ደግሞ ገደሎች በእኛ ህይወት ውስጥ አይኖርም ማለት ነው። እግዚአብሔር ከገደሎች ከክፉ ነገሮች ይጠብቃችሁ። ከገደሎች ተጠብቀን የምንኖረው ምን ስንሆን ነው? በጎ ህሊና ሲኖረን። በጎ ህሊና ካለን ደግሞ በመልካም ገድል እንደ አባቶቻችን ገድል ሆኖልን ገድሎችን አድርገን የእምነት አርበኞች ሆነን በጎ ህሊናን ይዘን በመልካም ገድል እንድንቀጥል ያደርገናል። እግዚአብሔር የተመሰገነ ይሁን። እነዚህ ሁለት ቁልፍ ሀሳቦች እምነትና በጎ ህሊና እጅግ ወሳኝ ናቸው። ለምን? ለመልካም ገድል ማለት ነው። ስለዚህ እነዚህ ሁለት ነገሮች በህይወታችን ሲበዙልን ገደል ላይፋችን ገደል አገልግሎት ገደል እንዳይሆን ይጠበቃል ማለት ነው። ስለዚህ ገድል እንዲሆንልን በጎ ህሊናና እምነትና በጎ ህሊና እጅግ ወሳኝ ነው። ቅዱሳን ተባረኩ። ይህን መልእክት ስለሰማችሁኝ እግዚአብሔር የተባረከ ይሁን። በዚህ ትምህርት እንደተጠቀማችሁ ተስፋ አድርጋለሁ። ደግሞ እምነት አለኝ። በቀጣይ ጊዜ ይህ መልእክት ወደ እናንተ ፈጥኖ እንዲደርስ ሰብስክራይብ በማድረግ እንደዚሁም ደግሞ ሼር፣ ላይክ፣ ኮመንት በማድረግ አብራችሁም ቤተሰብ ይሁኑ። ላለው እግዚአብሔር ዘመናችሁን ይባርክ። በቀጣይ ጊዜ እስከምንገናኝ ድረስ ጌታ ኢየሱስ ይባርካችሁ። እስከ መጨረሻ ስለተከታተላችሁን እናመሰግናለን። ሰላም።